አሁን ላይ አብዛኛው ሰው ማንበብ አይወድም። እንደውም አንዳንዱ ከሚያነብ ይልቅ ቢሞት ይቀለዋል። የዓለማችን ባለሀብቶች፣ የዓለማችን መሪዎች፣ የምናደንቃቸው ሰዎች አብዛኞቹ አንባቢዎች ናቸው። ዛሬም በዚህ ቪዲዮ ይዤላችሁ የመጣሁት እንዴት የንባብ ባህላችንን እናሳድግ፣ የንባብ አስፈላጊነትንና ምን አይነት መጽሐፍቶችን ማንበብ እንዳለብን። የመጀመሪያው እንዴት የንባብ ባህሪ እናዳብር። መጀመሪያ የንባብ ባህሪ ለማዳበር ልማዳችንን መፈተሽ ያስፈልገናል። ልማዳችንን ደግሞ እንዴት ነው የምንፈትሸው? ለምሳሌ የሶሻል ሚዲያ አጠቃቀማችንን የመሳሰሉት ነገሮችን ልንፈትሽ ይገባል። ለምን መሰላችሁ የሶሻል ሚዲያ አጠቃቀማችንን ልንፈትሽ የምንገባው? አብዛኛውን ሰዓት ሶሻል ሚዲያ እየወሰደ ስላለ። ስለዚህ አላስፈላጊ ልማዶችን አስወግደን በዚህ በማንበብ ልማድ እንተካለን። ማንበብ ደግሞ ስንጀምር ማድረግ ያሉብን ነገሮች ስንጀምር በትንሹ እንጀምር። የግድ ሙሉ መጽሐፍ በአንድ ሳምንት መጨረስ የለብንም። እንደሱ ከሆነ ይሰለቸናል። ስለዚህ መጽሐፉን ስንጀምር ከፈለግን ከአንዳንድ አንቀጽ በቀን አንዳንድ አንቀጾች ወይም አንዳንድ ገጽ እያነበብን መሄድ። እንደዛ ደግሞ አይሆንም አይመቸኝም የምንል ከሆነ በቀን ከ2 እስከ 5 ደቂቃ ባለው እስከ ደረስንበት ቦታ ድረስ እያነበብን መሄድ። ግን እነዚህን ነገሮች ስናደርግ የተስተካከለ ቦታና ጫጫት የሌለበት ቦታ ሊሆን ይገባል። ይህንን ነገር ካደረግን በወራት ውስጥ አንባቢ እንሆናለን ማለት ነው። ሁለተኛው ደግሞ የንባብ አስፈላጊነት። ንባብ ዘርፈ ብዙ ጥቅሞች አሉት። ይሄ ነው ያ ነው ተብሎ ተዘርዝሮ የሚያልቅ አይደለም። የተወሰኑትን እንዘርዝራቸው እስቲ። አንባቢ ሰዎች በራስ መተማመን አላቸው፣ ተናግሮ የማሳመን ችሎታ። እንደውም አንዳንዴ ጨዋታ አዋቂዎች ናቸው ይባላሉ የሚያነቡ ሰዎች። ስለዚህ በራስ መተማመን እንዲኖረን፣ ሰውን ተናግረን እንድናሳምን፣ ክርክሮችን እንድናሸንፍ፣ ጨዋታ አዋቂዎች እንድንሆን ማንበብ ያስፈልገናል። ማንበብ ያሉብን መጽሐፍት 2 አይነት መጽሐፍቶችን አስቀምጫለሁ። ልቦለድና ልቦለድ ያልሆኑ መጽሐፍቶችን እንያቸው በዝርዝር። የመጀመሪያው መጽሐፍ ከዕለታት ግማሽ ቀን፣ ደራሲው አሌክስ አብርሃም ነው። መጽሐፉ ይዘት ልቦለድ ሲሆን የማይሰለችና የተለያዩ ሐሳቦችን የሚያነሳ የወግ መጽሐፍ ነው። ድንቅ መጽሐፍ ነው፣ አንብቡት። ሁለተኛው መጽሐፍ አለማወቅ ይላል። ደራሲው ዳዊት ወንድማገኝ ሲሆን ይሄም ልቦለድ ነው። የማይሰለች ድንቅ ልቦለድ ነው። ልባችንን አንጠልጥሎ እስከ መጨረሻው ድረስ የሚወስደን ድንቅ መጽሐፍ። ይህንንም እንድታነቡ ትጋብዛችኋለሁ። አሁን ደግሞ እኔ ልቦለድ አልወድም፣ ከልቦለድ ውጭ የሆኑ መጽሐፍቶች ነው ፈልገው የምንል ከሆነ የመጀመሪያ ያደረግኩላችሁ ትናንሽ ልማዶች የሚለው ነው። ከአቶሚክ ሃቢት ከጄምስ ክሊር ቀጥታ የተተረጎመ መጽሐፍ ነው። ይህም ድንቅ መጽሐፍ ነው። ልማዳችንን ለማስተካከል አዲስ ልማድ እንዴት እንደምንገነባ ማወቅ ከፈለግን ይህንን መጽሐፍ ብናነበው የተሻለ ይሆናል ብዬ አስባለሁ። አራተኛ ያደረግኩላችሁ የአሁን ኃያልነት ይላል። ከዘ ፓወር ኦፍ ናው የተተረጎመ ነው። ድንቅ መጽሐፍ ነው። ይሄ መጽሐፍ የሚያተኩረው ትናንትናን ትተን ነገን ትተን ዛሬ ላይ እንዴት መኖር እንዳለብን፣ ቁጭት ትተን በሚመጣው መጨነቅ ትተን ዛሬን እንድንኖር ያግዘናል። እውነት ድንቅ መጽሐፍ ነው። ተመክራችኋለሁ። 5ኛ ያደረኩት ሃይማኖታዊ መጽሐፍቶችን እንድናነብ ነው። ሃይማኖታዊ መጽሐፍቶች በጣም ጥቅም አላቸው። ይሄ ነው ያ ነው ተብሎ የማይዘረዘር ጥቅሞች አላቸው። እነሱንም መጽሐፍቶች ብታነቡና ብትጠቀሙ የተሻለ ነው ብዬ አስባለሁ። ቪዲዮ አስተማሪ ሆኖ ካገኛችሁት ሰብስክራይብ በማድረግ ሐሳብ አስተያየቶቻችሁን ደግሞ በኮሜንት በማስቀመጥ ቤተሰብነቱን ያጠንክሩ። ቸር ቆዩኝ። አመሰግናለሁ።